ይበርከትለት ለቢኒ እንዋቀው ግን ንገሩን ምንድነው ንገሩን ያንገታ በለና የብራስ የለገሱ ሰዎች ደግሞ ልክ እንደነሱ አንገታ በላቸውን በመስጠት ያላቸውን በመስጠት ዲያስፖራ ሃይማኖት ተቋማት ሁሉም የሚችሉን አስተዋጽኦ አድርጓል። የዛሬ ዓመት ሞራል ያስፈልጋል ይላል ለነጋራ ያያሉ እነሱን ቆመን ነው የምንቀበላቸው እንኳን ደህና መጣችሁ ብላችኋል። ነገራችን ላይ በጣም ብዙ ሰዎች በዚህ አጋጣሚ እስከሚገቡ እንግዶቻችን የዶክተር ቢኒያም ሊት ከመሆኑ በፊት 100 ሚሊዮን ሞላ ጥርጥር ደግሞ የሚገርምሽ እስከዛሬ ከሌሊት በኋላ ያለው የውጭ ዜጎች ናቸው ድጋፍ የሚያርጉት በዶላር ግን በሀገር ውስጥ 100 ሚሊዮን ሊሞላ በጣም የሚገርም የሀገር ውስጥም የውጭ ተደምሮ ግን መቅደዬ እንዳይረሳ 100 ሺህ ብር ባንቺ ስም አስገብታለች ማዘፈን መብቷ ስለሆነ እኔ በኔ ስም ገባ እኔ በመቅዲስ ማስገባሁት ዘፈኝ ከመዝፈኗ በፊት ትዝፈን እንዴ ሌላ ስራ አለ አይ እንግዶችን ስለታሰለ ሞቅ ለማድረግ እኮ ነው ችግር የለም እንግዶቻችን ጋብዝና ከዛ በኋላ እንትን ይቻላል ለየት ያለ ስጦታ ይዘው ወደዚህ የመጡ ሰዎች አሉ እኔ ስጦታውን ራሳቸው ናቸው ሊገልጹ ተፈልገው እዚህ ተነስተን እንቀበል አቶ ስለሺ ወልደ ሚካኤልና ወይዘሮ ወይንሸት በቀለ የሚገቡት ደግሞ ዝም ብሎ አይደለም ከመቄዶንያው መስራችና ከቢኒ በሰባሰብ ምክንያት ሆነው ያስፈልጋል ይላል ለነጋራ ያያሉ እነሱን ቆመን ነው የምንቀበላቸው እንኳን ደህና መጣችሁ ብላችኋል። ነገራችን ላይ በጣም ብዙ ሰዎች በዚህ አጋጣሚ እስከሚገቡ እንግዶቻችን የዶክተር ቢኒያም ጤንነት ምን ላይ ነው ምክንያቱም እንደ ሀገር እንደ ህዝብ ያሳስበናልና ጤንነቱንም ጠይቁልን እያሉ በእኛም ዩቲዩብ አድራሻ ያየሁኝ ነበርና እዚሁ በአካል ደግሞ ዶክተር ቢኒያም ከትልቅ ስጦታ ጋር ይዘው ከመጡ ሰዎች ጋር ይገባል። ባካችሁ አሁንም በመጣዋቸው አድራሻዎች በሙሉ የበኩላችሁን አስተዋጽኦ እንድታደርጉ እንድትረዱ እንድትደውሉ እኛንም እንድታገኙ መልእክታችንን አስተላልፈን እንግዶቻችን ወደ መድረክ እንጋብዛለን። ወደ መድረክ ይገባሉ። አቶ ስለሺ ወልደ ሚካኤልና ወይዘሮ ወይንሸት በቀለ አውደ ዓመት መስላችሁ ነው በጣም ነው የምታምረው ወደዚህ ተጋበሉ። በነገራችን ላይ መቄዶንያ በአሁኑ ሰዓት ከ9000 በላይ ወገኖቻችንን በ56 ቅርንጫፎች ድጋፍ እያደረገ ይገኛል። እዚህ የመጡ በአካል ድጋፍ እያደረጉ ነው። በያላችሁበት አሁንም ባሉት ከታች ባሉት አድራሻዎች እየደወላችሁ ገቢ እያደረጋችሁ ማብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን የምንጋብዘው የሺዎች አባት በርካቶችን በትል እየተበሉ ከወደቁበት አንስቶ ከ9000 በላይ ወገኖቻችንን በጫንቃው ተሸክሞ በቀን 3 ሚሊዮን ብር በላይ ወጪ የወጣ ያንን ከበር እያደረገ በየቦታው ከተቋማት ጋር ከመንግስት ከግለሰብ እየለመነ ወገኖቻችንን በጫንቃው ተሸክሞ እስካሁን ድረስ የጠበቀልን ያከመልን እየመገበልን የሚገኘው የቁርጥ ቀን የኢትዮጵያ ልጅ ነው ክቡር ዶክተር ቢኒያም ወደ መድረካውንም በድጋሚ በአክብሮት እንጋብዘዋለን። እንዳልከው እንግዲህ ሙሌ እሺ መሀላቸው ሁሉኝ በጣም እናመሰግናለን እዚህ ድረስ ስለመጣችሁ በቅድሚያ እናመሰግናለን። እስኪ ይዛችሁት የመጣችሁትን ስጦታ ከናንተ እንጀምር። ይበርከትለት ለቢኒ እንዋቀው ግን ንገሩን ምንድነው ንገሩን ያንገታ በለና የብራስ የተለየ ስጦታ የእጅ ብራስሌትና የአንገት ሀብል ያለንን ጌጥ ካለን ነገር ላይ ሳይሆን ያለንን ነው የምንሰጠው ለወገኖቻችን። ቢኒ ብዙ ነገር ተሸክመሃል እኛ ደግሞ ከተረፈን አይደለም ያለንን ነገር ላንተ ጌጣችንን አውልቀን እንሰጣለን። አንተ ጊዜህንም ጤናህንም እረፍትህንም ሰውተህ ከ9000 በላይ ኢትዮጵያን ተሸክመሃል እኛ ደግሞ ሁሉንም ባንሸከም አለን ለማለት እዚህ ድረስ መተን ወርቅ በስጦታ አበርክተናል ነው ያሉት። በጣም ነው የምናመሰግነው። ወርቅ በኢትዮጵያውያን ዘንድ ቀሪ ሀብት ነው። ሰው ያለ የሌለ ንብረቱን አሟጦ ወርቅ ገዝቶ ወርቅ ላይ ንብረቱን ያስቀምጣልና ይሄን ስጦታ ለመስጠት ግን ልባችሁ የተነሳሳበት ምክንያት ምንድነው?
ያ መቄዶንያን ለመደገፍ ከቢኒያም ጎን አለን ለማለት ነው። ይሄ ወርቅ እንዴት ተገዛ? እኔ አሁን መጠየቅ የፈለኩት ከሁሉም ወርቅ ታሪክ ጀርባ ታሪክ አለ፣ እውነት አለ እና ደግሞ ህልምም ነገም አለና ወርቃችን ከዚህ በኋላ ደግነት ነው ያላችሁ። ለሰርግ የተሰጠኝ ስጦታ ስትጋቡ የዛሬ ስንት ዓመት? የዛሬ ስንት ዓመት ማለት ነው? 5 ዓመት በፊት የተሰጠ ስጦታ እርስዎ ነው የሰጡት? አይ እህቶቼ ናቸው። ከቤተሰብ ለ25ኛ እንግዲህ ከተጋቡ 25 ዓመት ሆኗቸዋል። ሲጋቡ የተሰጠ ስጦታ ነው። ምን አነሳሳቸው ይሄንን ወርቅ ለመስጠት? ያው ባለፈው ገቢ ማሰባሰቢያ ላይ ወርቅ ሰው ሲሰጥ ለካይ መስጠት ይቻላል፣ ገንዘብ ባይኖርም ያለ ነገር መስጠት ይቻላል። በዛ መሰረት ያሽርሱስ እውነት ነው። እሱ እያደረገ ያለው ማናችንም ማናደርገውን ነገር ነው እያደረገ ያለው። ሰውነት ደግሞ አይገለጽም፣ መለኪያም የለውም። እሱ ይህን ነገር ካደረገ እኛ ደግሞ ያቅማችንን ያክል ምንም ይሁን ምንም መቼም ትንሽ የለውም። የእሱን ሞራል አለንልህ፣ በቃ ምንም ባይኖረንም አለንልህ፣ ከዚህ በኋላም ከጎንነን፣ ቢያንስ በሀሳብም በምንችለው መጠን በሙሉ ሌሎችንም ደግሞ ለማነሳሳትም ጭምር። ምክንያቱም ለካስ ይህም አለ ከሚለው አኳያ ነው። የሰራው ስራ በምንም ታምር አይተመንም፣ አይገለጽም። በቃ ማናችንም በቃ ዳግም መፈጠር ነው እሱ እየሰራ የሚገኘው። መቼም ማጋነን አይሆንብን፣ ከፈጣሪ ቀጥሎ ትልቁ ፈጣሪያችን እሱ ነው። እኛንም ቤተሰባችንን ሌላው ህዝባችንንም ጭምር ማንም ያልሰራው ሰዎች እኮ ከዚህ በላይ ብዙ ነገር ኖሯቸው አላደረጉትም። ብዙ ነገር ሚሊየንስ ኢምቢሊየንስ አላቸው። ገንዘብ ብቻ ዋጋ የለውም። ትልቅነት ደግሞ ሰው መሆን ደግሞ አእምሮ ነው። ሰውነትን ያሳየን ትልቅ ሰው ነው። ሰውነትን ያሳየን ትልቅ ሰው ሰው መሆን ይሄ ነው። እናመሰግናለን። እናንተ ራሱ ሰው ናችሁ አይደለም? የሰው መገለጫው ነው። አሁን እጃችን ላይ ገንዘብ ባይኖር የምንሰጠው ነገር ባይኖር ግን ጌጣችን፣ ማስታወሻችንን፣ ቅርሳችንን አምጥተን እንሰጣለን ማለት ከዚህ በላይ ሰውነት የለምና የተወሰነ ነገር እኔ ግን እነሱ በጣም የምረዳው ነገር ምንድነው በቃ ሰው አለ ለካ በደንብ ሰው አለ። በተለይ ኢትዮጵያውያን እውነት ብሎ የሚወራል ላይላውን አንድ አርቲፊሻል ወሬ አለ እንጂ ከልብ ሰው አለ። በቃ ከልብ የእውነት ሰው አለ። ስለዚህ ለቢኒ ምግቡና ስንቁ ይሄ አለሁ ማለት ነው እንጂ እንትን አይደለም። ለቢኒ ብቻ አይደለም። አሁን እዛ ያሉት እናቶቻችንና አባቶቻችን ይሄን ፕሮግራም ሲያዩ ሲሰሙ አለንላችሁ መባል ምንኛ መታደል ነውና አለን ስላላችሁ እግዚአብሔር አለው ይበላችሁ። እናንተ ቢኒ እሺ ማይኳን ያዛልና ማይኳን ደርባት በጣም የሚገርም ነው በእውነት። አሁን እነሱ የመንግስት ሰራተኞች ናቸው። ይሄ ወርቅ እንግዲህ ለራሳቸው ወርቅ የላቸው፣ ራሳቸው የሚያደርጉት ወርቅ የለም እና በጣም እጅግ በጣም የሚገርም ነው በእውነት። መጽሐፍ ቅዱስ ላይ ታሪክ አለ። አንድ መበለት ሁሉም ኢየሱስ ክርስቶስ ሁሉንም እያያቸው ሁሉም ሰጡ፣ ሀብታሞች ሰጡ፣ እሷ ግን ያላትን ሰጠች፣ ትዳሯን ሰጠች ነው የሚለው። ልክ እንደዛ ናቸው። በቃ ቅድም እንዳልከው አንዳንድ ነገር መቼ ተስፋ የሚያስቆርጥ ነገር ሲኖር እንደዚህ አይነት ደግሞ ሰዎች ስናይ ተስፋ እንዳንቆርጥ ለካ ጥሩም ሰው አለ ለመስራት አቅም የሚሆኑ በጣም ትልቅ ሰዎች ናቸው እና በእውነት በጣም እንግዲህ እነሱ ልጆቻቸው መንግስት ትምህርት ቤት የሚማሩ መንግስት ሰራተኞች ናቸው። ምንም የሌላቸው ሰዎች ናቸው እና ግን ሰውን ለመርዳት ሰው መሆን በቂ ነው የሚለው ዋናው ሰውየው ማንነቱ ነው። እግዚአብሔር ደግሞ በረከት አለው። ይሄ ለኛ ትልቅ ነገር ነው። ሌሎቻችሁም እንደዚህ ከነሱ የምንማረው እነዚህም አይነት ሰው አለ ማለት ነው። ምንም የሌለውንም የሚሰጥ ሰው አለ። እንግዲህ ሌሎች ደግሞ ትንሽ ያላቸው ደግሞ ምን ያህል ማድረግ እንዳለባቸው ትልቅ ምሳሌ አርአያ የሚሆኑ ናቸውና እጅግ በጣም እኔ ራሴ አሁን የመጣሁትም ለዛው
ይሄን ሁኔታችሁ በጣም ስለመሰጠኝና በቃ ከአእምሮ በላይ ስለሆነብኝ ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እናንተንም ረጅም ዕድሜ ይስጣችሁ። መቄዶንያ ውስጥ ያሉ የአእምሮ ህሙማን፣ አረጋውያን፣ እናት አባቶች የእነሱ ጸሎትና ምርቃት የእውነት ቀላል ነገር አይደለም። ይሄ ወርቅ እጥፍ ድርብ ሆኖ ወደ ቤታችሁ ይግባ። ልጆቻችሁ ለቁም ነገር ይብቁላችሁ። ወርቅ የሚያለብሱ ልጆች ይሁኑላችሁ። አሜን አሜን። እናመሰግናለን። ነገራችን ላይ ስሜታቸው አይናቸው ላይ እንባ እያየን ነው። ከልብ እናመሰግናለን። ከእናንተኛ ብዙ እንማራለን። ብዙ ሚሊዮን ኢትዮጵያውያን በሀገር ውስጥም በውጭም ያሉት የእናንተ ልብ እያየ ብዙዎቹ እጃቸውን ይዘረጋሉ። ቢኒዬ እንደው ከመጣ አይቀር በተለይ ባለፈው አመት ላይ ብዙ ሰዎች ተሳትፈዋል። ብዙ ነገር አንተ ሳትኖር እያወራሁ ነበር። ይሄ ቤት ባለፈው አመት ከነበረበት እጅግ ብዙ ነገር ተቃሎ አሁን ፊኒሺንግ በዚህ መገቢ ማሰባሰቢያ ሙሉ በሙሉ ይጠናቀቃል ብለን እናስባለን። የተደረገው ስራ በጣም ትልቅ ነው። በአንተ አንደበት ግን ከባለፈው አመት ገቢያችን ብዙ ስራዎች ተሰርተዋል። እነሱ እንድትልልን፣ ሁለተኛ ደግሞ በመቄዶንያ ዩቲዩብ እየተላለፈ ነውና ሳብስክራይብ እያደረጉ በያሉበት ድጋፍ እንዳደረጉ የመጀመሪያ ቀን ነው እንደ መክፈቻም ጥሪ እንድታቀርብልን በአክብሮት ጋብዛለሁ። እናንተ ማመስገን ፈልጋለሁ። በዚህ አጋጣሚ ራሳችሁን እያደረቃችሁ ነው። ይሄን ያህል ሰዓት እያወራችሁ በጣም ደክማችኋል። ብዙ በእውነት ከተጀመረ ጀምሮ እስካሁን ሰዓት ድረስ በጣም እግዚአብሔር ይስጥልን። እንግዲህ ምንድነው ያው ባለፈው አመት ሰይፉን መጀመሪያ ማመስገን አለብኝ። ከዛ በፊትም ዶንኪ ቲዩብ እሸቱንም እናመሰግናለን። በሰይፉ አስተባባሪ እንግዲህ ባለፈው አመት ትልቅ የገቢ ማሰባሰቢያ ነበረ። ሰይፉ ደግሞ ያስተባበራቸው አርቲስቶች፣ ታዋቂ ሰዎች እንግዳ በመሆን ሚዲያዎችን በማስተዋወቅ የለገሱ ሰዎች ደግሞ ልክ እንደነሱ አንገት ሀብላቸውን በመስጠት ያላቸውን በመስጠት ዲያስፖራ፣ ሃይማኖት ተቋማት ሁሉም የሚችለውን አስተዋጽኦ አድርጓል። የዛሬ አመት ሁሉንም እናመሰግናለን እና መቄዶንያ ካለፈው አመት በተደረገው ነገር ምን አረገ፣ ምን ለውጥ አለው፣ የዛሬ አመት እንዴት ነው፣ አሁን ምንድነው የሚለውን ለመመለስ ያህል የዛሬ አመት ስንጀምር 40 ነው ምናምን አካባቢ ብራንች ነው የነበረው። ከዛ በኋላ ቢያንስ 12 ቅርንጫፎች ጨምረናል። 12 ማለት ትልልቅ አንዳንድ ትልልቅ ግዙፍ ኤንጂኦዎች ማለት ናቸው። በጣም ብዙ ሰው ያለባቸው ማለት ነው። ለምሳሌ አዲግራት መውሰድ እንችላለን፣ ቀብሪ ዳር መውሰድ እንችላለን፣ ወራቤ መውሰድ እንችላለን። በጣም ብዙ ቦታዎች ኮንሶ ብዙ ቦታዎች ተከፍተዋል ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛው በወቅቱ የነበረው ሰው ቁጥር አሁን ወደ 1000 ሰው ጨምረናል። ከዛ አልፎ ደግሞ የዚህ ህንጻ ደግሞ በጣም ብዙ እቃዎች ገዝተናል። አሁን ይሄን ህንጻ በዚህ ጊዜ እንጨርሰዋለን። አሁን ምንም ጥያቄ የለውም። ምንም ሰው ረዳ ያልቃል ሰው በቃ 100% ማለት ብዙ እቃዎች ገዝተናል። የህንጻ ፊኒሺንግ እቃዎች፣ ሴራሚክ ብቻ በነገራችን ላይ 56 ኮንቴነር ነው ህንጻ የሚፈልገው። ትልቅ ህንጻ ነው። ብዙ ሰዎች ማወቅ ያለባቸው ቶታል ፍሎር ኤሪያው 54000 ካሬ ሜትር ነው እና የፊኒሺንግ እቃዎች ሴራሚክ ገዝተናል። የባኞ ቤት እቃዎች ገዝተናል። ሴራሚክ የገዛነው ደግሞ የውጭ ሀገር ሴራሚክ ነው። እኛውን ሁሉ ነገር በጣም ውድ እቃ ነው። አሁን ዘማ ከጣራውን ብታዩት ከእስራኤል ነው የመጣው። ቶሎ ፌድ የማያደርግ ሴራሚኩ የውጭ ነው። የሀገር ውስጥ እኮ ርካሽ ነው በጣም። ሴራሚኩ የውጭ ነው። ባኞ ቤት እቃውን የምናየው እዚህ ገበያ ላይ የምናቸው በየቦታው አይነት አይደለም። ይሄኛ ተጠንቶ ምን ተብሎ በጣም ውድ የሆነ ብዙ ጊዜ የሚቆይ ነው። ፓይፖች ብዙ እቃ ገዝተናል። ያለውጣለ ማለት ነው። ከዛ አሁን ኮንስትራክሽን ደግሞ ብዙ ሰው የሚያስበው አዲስ አበባ ብቻ ይመስላል አይደል? ወደ 10 ምናምን ቦታዎች ኮንስትራክሽን አለ። አሁን ለምሳሌ ሻሸመኔ ግማኑ ላሊበላ አሁን አንድ ፎቅ እየጨረስን ነው። ቀብሪ ዳር እየሰራን ነው። በየቦታው 10 ምናምን ኮንስትራክሽን ስራዎችንም እየሰራ ነው ማለት ነው ያለነው። ስለዚህ በዚህ አመት ብዙ ያልተጀመሩ የነበሩ ህንጻዎች ተጀምረዋል። ብዙ ብራንቾች ተከፍተዋል። ሰዎች ተጨምረዋል።
እና ሰዎች መቄዶንያ የረዱ ሰዎች ደስ ሊላቸው ይገባል። ምክንያቱም 9000 ሰው ማለት ቀላል አይደለም። አንድ በሽተኛ ማለት ከባድ ነው። አንድ አልጋ ቁራኛ ሰው ማድረግ በቤተሰብ ስናይ አንዳንድ ጊዜ በጣም ከባድ። መቄዶንያ ወጪው በጣም ብዙ ነው። በነገራችን በቀን ከ3 ሚሊዮን በላይ እየሆነ ነው። ለምን ቶሎ ቶሎ ሐኪም ቤት የሚሄዱ ሰዎች ነው እኛ የምንረዳው። በቃ መቄዶንያ ራሱ የተቋቋመበት ዓላማ አልጋ ቁራኛ ሰዎችን ለመርዳት የተቋቋመ ድርጅት ነው። በቃ በጣም የታመመ ሰው ራሱ ድርጅቱ ዓላማው ራሱ ማለት ነው። ጤነኛ ሰው እዚህ አንዳንድ ጊዜ ለምኑናል አንዳንድ ቦታ አረጋውያን አባቶች ሁሉም ሰው ደስተኛ አይደለም ማስገባት። ሁሉም ሰው አንዳንድ ጊዜ በቃ ሳይሆን አስገቡን ይሉናል። እኛ ግን በጣም በግድ ነው አረጋውያን እንኳን የምናስገባው። እና የመቄዶንያ መስፈርት የሚያሟሉ ሰዎች ምንድናቸው? አልጋ ቁራኛ የሆነ ሰው፣ ሽንት ሰገራ መቋጠር የማይችል፣ በሰው ሸክም በሰው እጅ ያለ ሰው፣ ለመብላት ለመንቀሳቀስ ለምንም ነገር በሰው እጅ ያለ ሰው። እነዚህ ሰዎች ደግሞ የሚያስፈልጋቸው ክትትል ከሌላው የተለየ ነው። ለምሳሌ አንድ ዳይፐር ተጠቃሚ ሰው ሁለት ሶስት ዳይፐር በቀን ይጠቀማል። አንድ ዳይፐር 150 ብር የሚሸጥ እንግዲህ ከ3000 ምናምን 300 በላይ ዳይፐር ተጠቃሚ ነው። አንድ ዳይፐር ተጠቃሚ የሆነ ሰው ወይም አልጋ ቁራኛ የሆነ ሰው የሚያስፈልገው ሰው ብዙ ነው። ብዙ ሰው ከዚህ ጋር የሚይዛል፣ ከዚህ በጣም ብዙ ሰው ይፈልጋል። ከ3000 ሰው በላይ ሰራተኛ አለው መቄዶንያ። በዛ ላይ ደግሞ ቶሎ በቀን አሁን 2 ኮስተር ባስ ይሄዳል። ከዛ ደግሞ ሚኒባስ ይጨመራል። የሕክምና ወጪያችን በጣም ብዙ ነው። በቃ በዛ ላይ ደግሞ በደንብ ነው የተያዙት። ሁሉ ሰው ያውቃል። የግል ሆስፒታል ድረሱልን ነው የሚታከሙት የኛ ተገልጋዮች። ስፖንሰር እየፈለግን ውጭ ምን እንልከዋለን። ስለዚህ ወጪያችን በጣም ብዙ ነው። የአእምሮ ህሙማን ደግሞ አሁን ሕክምና በጣም ከባድ ነው እና እንደዚህ አይነት ሰዎች ነው ያዝነው እና ሰዎች አይደለም 9000 ሰው አንድ ሰው እንኳን አልጋ ቁራኛ ሰው በመረዳቱ ሊደሰቱ ይገባል። ይሄ ድርጅት እኮ 3 ሚሊዮን በቀን እያወጣ ያለም ቋሚ ገቢ ማለት ነው። የውጭ ፈንድ የለውም። ቋሚ ገቢ እኮ የለንም። 3 ሚሊዮን እኮ በጣም ትልቅ ብር ነው። አንድ ድርጅት ትልቅ ድርጅት ሊረዳን የሚችል ገንዘብ ይሄ ዴይሊ የሚወጣ ማለት ነው። ሌላው ደግሞ ትልቁ ነገር መቄዶንያ ሁሉ ጊዜ እድገት ላይ ነው ያለው። አሁን ብዙ ሰው የሚያስበው የምግብ ትልቁ ወጪያችን ምግብ ይመስላል አይደል? በጣም የሚያስጨንቀኛ ከምግብ የበለጠ ምግብም ብዙ ወጪ ነው። 9000 ሰው ቁርስ፣ ምሳ፣ እራት በዛ ላይ በጥሩ ሁኔታ ነው የተያዙት። የተለየ ምግብ በሽተኛ ከሆነ ይሰራለታል። ሆስፒታል በየቀኑ ለሚሄዱት አትክልት፣ ፍራፍር በደንብ ነው እኮ የተያዙት መቄዶንያ። ትልቁ ወጪ ግን ሁሉ ጊዜ እድገት ላይ ነው ድርጅቱ። አንድ ብራንች ከተከፈተ ማለት ነው አልጋ ትገዛል፣ ፍራሽ፣ አንሶላ፣ ብረት ድስት፣ ወንበር እነዚህ እቃዎች በቃ ዴይሊ የሚገቡ ናቸው ከማኖር እሱ ነው ሞር እየከበደን ያለው። ስለዚህ ሁሉ ጊዜ እየተከፈተ ነው። በየወሩ እኮ አዳዲስ ቅርንጫፍ እየከፈትን ያለው። ስለዚህ በጣም ብዙ ወጪ ያለው ነው። በቀጣይም ራሱ አሁን በጣም ብዙ ቦታዎች በዝግጅት ላይ ለማስገባት እየሄድን ነው እየሰራን ነውና ሰው በቃ እስከዛሬ የረዱ ሰዎች ደስ ሊላቸው ነው የሚገባው። ለመሬት ላይ እንደ መዝራት ማለት ነው። ትላንት ኮተቤ የረዱን ሰዎች 40 ሰው በነበር ዛሬ 9000 ሰው ሲሆን ይሄ ሁሉ ህንጻ በየክፍለ ሀገሩ ሲሰራ እኔ ደስ ሊላቸው ይገባል። ምክንያቱም ለመሬት ላይ ውጤታማ ቦታ ነው ያደረጉት ማለት ነው። ሰው እንዲህ ነው ማድረግ ያለበት። በቃ ሲረዳ እንደዚህ ሁሉ ጊዜ የሚያድግ ሁሉ የሚሰፋ ጊዜውን ጉልበቱን ጥሩ ኢንቨስትመንት ማለት ነው። በቃ አንድ ሰው እኮ ንግድ እንኳን ሲነግድ እኮ አዋጭ ንግድ ነው የሚነግደው አጥንቶ ነው። ይሄ ደግሞ የበለጠ መጨነቅ የለበትና መንፈሳዊ ነገር ነውና ትክክለኛ ነገር ነው ያደረጉት ማለት ነው። ጊዜያቸው የሰጡ እንደናንተ ጉልበታቸውን የሰጡ ገንዘባቸውን ያደረጉ ሰዎች ትክክለኛ ቦታ ነው ያሉት። ማስረጃው ምንድነው? የሁሉ ቅርንጫፍ መከፈት 9000 መሆን በዛ ላይ የተገልጋዮች አይነት ዝም ብሎ 9000 ሲባል ብዙ ቁጥር መጨመር አለው። የተጎዱ ሰዎች ነው የሚረዱት። ስለዚህ የረዱ ሰዎች በዚህ መልኩ እርዳታ ሆኗል። ከዛ ውጪ ደግሞ በጣም ብዙ ሰዎች አልጋሽ በሰው ሸክም የገቡ ዛሬ ጥበቃ ሆነዋል፣ ተንከባካቢ ሆነዋል፣ ኮንስትራክሽን ሰራተኞች ሆነዋል። ህይወታቸው ተለውጧል። አሁን ጥበቃ ራሱ ወደ እንጂ 200 ሰው ነው ያለው መቄዶንያ እኮ ጥበቃ ብቻ። እነዚህ በሙሉ ተገልጋይ ነበር ተረጂ የነበሩ ናቸው። ወጥ ቤት። ስለዚህ ሰዎች እርዳታቸው አልጋ ቁራኛ የሆኑ ሰዎችን እንዲሄድ አድርገዋል። አይነ ስውር የነበሩ ዛሬ ማሄድ የሚችሉ ናቸው እና እርዳታቸው የተጎዱ ሰዎችን በቃ ኦልሞስት ይሞታሉ ተብሎ የተባሉ ሰዎችን ረድተዋል ማለት ነው። ጎዳና ላይ አሁን ኑሮ ከባድ ነው በነገራችን ላይ። እስቲ አሁን በዚህ ሰዓት ነው 4 ሰዓት 5 ሰዓት ጎዳና ላይ መሆን ማለት አደጋ ነው። በቃ የምትቀበው አንዱ ሰው ሊደበደበው ይችላል። የያዙት ይቀማሉ። ክረምት ላይ በጣም ይሞታሉ። እናቶች እስከ 85 የተደፈሩ ሰዎች ገጥመውናል። እነዚህ ሰዎች ነው የሚረዱት ማለት ነው።
በጣም የመጨረሻ ኢትዮጵያ ውስጥ ዝቅተኛ ደረጃ ያለ ሰው ጎዳና ላይ መሆን፣ በዛ ላይ ቁረኛ መሆን፣ በዛ ላይ አረጋዊ። ስለዚህ እርዳታቸው ይሄ ነው ማለት ነው። የሚረዱትን በደንብ ማወቅ አለባቸው። ይሄ ደግሞ ዋጋ ያሰጣል፣ እግዚአብሔር ዋጋ ያሰጣል። ስለዚህ የረዳችሁ ሰዎች ደስ ይላችሁ ይገባል። አሁንም በቀጣይ መቄዶንያ እንግዲህ በጣም ብዙ ነገር ነው የምትጠብቁት። አሁን የዛሬ 6 ወር ሌላ ህንጻ ይጀመራል፣ ብራንቾች ይጨመራሉ። በእርግጠኝነት ነው የምነግራችሁ፣ ይሰፋል። እግዚአብሔር የሚሰራበት ቦታ ነው፣ በረከት ያለው ቦታ ነው። አሁን እኮ ራሱ እንዴት ነው ይሄ ፕሮግራም የተሳካልን? ለምንድን ነው? በሰው ኃይል ነው እንዴ? እና እኮ ዩቲዩበር አይደለም ወይ ቲክቶከር አይደለም እኮ። ስራችን ሰው በሽተኛ ማንሳት፣ ዳይፐር መለወጥ ነው። እግዚአብሔር ስላገዘ ነው እኮ። ይሄ እኮ ራሱ አንድ ማሳያ ሊሆን ይችላል። ሌላውም ነገር ይቀጥላል፣ ስራዎች ይሰፋሉ። ሰዎች የሚችሉትን ማድረግ ነው። መጨነቅ ግን የለባቸው። አንዳንድ ሰዎች አሁን እኛም አንጨነቅም እኮ እግዚአብሔር ፈቃድ ከሆነ እንሰራለን። እግዚአብሔር ፈቃድ መሆኑን አይተነዋል፣ እያገዘን ነው። ስራው እየሰፋ ነው፣ ከቀየ ወደቀ ነው። አንዳንድ ሰዎች ነው ንግድ ምናምን ነግዱም ይሉናል። በዚህ አጋጣሚ መልስ መስጠት ስላልፈለኩ እኛ እኮ ንግድ ድርጅት አይደለም፣ ራሳ ድርጅት። አንድ ስራ የምትሰራው ደግሞ ምንድነው? ፈቃድ እግዚአብሔር ሲሆን፣ ፈቃድ እግዚአብሔር ከሆነ ምን ያህል ማለት ነው እንደዚህ ይሳካል። ከዛ በላይ እኛ ሳንጨነቅ ሰዎች መጨነቅ የለባቸው። እኔ ነጋዴ አይደለሁኝም፣ ንግድ አልነግድም፣ ሰዎችን እንረዳለን። ሰዎች የሚችሉትን ማገዝ። ከዛ ውጪ በቃ አለቀ። በግድ ሳይሆን በፍላጎት ነው የሚረዳው። የምትችሉት አግዙ። ከዛ ውጪ ብዙ አትጨንቁ። በቃ እግዚአብሔር እየሰራ ነው፣ ስራ እየሰፋ ነው። እኛ ገና ብዙ ብራንቾች እንሰራለን፣ ተጨማሪ ህንጻ እንሰራለን። እግዚአብሔር እየሰራ ነው፣ በረከት ያለው ቦታ ነው። ይሄን የምንሰራው ደግሞ ንግድ ውስጥ ገብተን የገቢ ማስገቢያ ፈጥረን አይደለም። በእግዚአብሔር ያልን እንሰራለን። ሰዎች የሚጠበቅባቸውን ማድረግ ነው ለማለት ብዙ ሰዎች ስለሚጠይቁኝ ነው። ንግድ ምናምን ይሉኛል። ለዛች ብዬ ነው። እስከዛሬ ረዳችሁ በጣም እናመሰግናለን። አሁንም ፕሮግራሙ እስከሚቀጥል እየቀጠለ ነው የሚሄደው። በየቀኑ የምትችሉትን አግዙ፣ ፕሮግራሙን ሌሎች አስተዋውቁ። እንዲህ በማድረጋችሁ ደግሞ ትልቅ ዋጋ ታገኛለች ከእግዚአብሔር። ይህንም ማምነው አጋጣሚ አንድ የምስራች አለ። እስካሁን እንግዲህ የተሰበሰበው 86 ሚሊዮን ብር ተሰብስቧል። አሁን ደግሞ እንግዲህ ዶክተር ቢኒያም ለምድራችን የተሰጠ ቅዱስ ነህ፣ ጻድቅ ነህ፣ ሁላችን እንድንጸድቅ ምክንያት ሆነህናልና ከአሜሪካ ስሜ እንኳን ይቆየኝ ብሏል። 100,000 ብር አስገባል። በዶክተር ቢኒያም ስም ይግባልኝ ብለዋል። በጣም እናመሰግናለን። ብዙዎች ያስገባሉ። ነገር ግን ይሄ ፕሮግራም እስኪቀጥል ድረስ ያው ድጋፉ ስለሚቀጥል ስለ ዩቲዩብ ዘንድሮ ለየት ባለ መልኩ በራሱ በመቄዶንያ ነው። ባለፈው አመት እናስታውሳለን 10,000 ሳብስክራይብ ነበረን። ኢቭን ዛሬ እያወራን እንኳን ከ120,000 ወደ 130,000 ሳብስክራይብ ገብቷልና በዩቲዩብ እንዲከታተሉ ሳብስክራይብ እንዲያደርጉልን ማየት ብቻ ዋጋ እንዳለው ባክን አስተላልፍ።